ቤተሰብ እንዴት ናችሁ? በድጋሚ መጥቻለሁ። ዛሬ እንኳን ቤት ስለሆንኩ በጣም ብዙ ጊዜ ልመጣባችሁ እችላለሁ። እንዳልሰለቻችሁ ምንም ማድረግ አይቻልም ማለት ነው። እንግዲህ ቅምጥሌ እዚህ ጋር የምታዩት ትናንት የኤፊ 200K የገባበት ፕሮግራም ዝግጅት ላይ ያው አልተገኘችም። ሁላችን እንደምናውቀው አባወራው ተገኝቶ ማወራው አልተገኘችም። እየቀወጠው ነበረ፣ ትናንት እያበደ ነበረ ማለት ነው። ቪዲዮ ሆነልሽ እና እያመሳቸው ነበረ ብቻ ግን እንደው ልብ ሰጥቶን ሁሉንም ለማስደሰት ያብቃን እያለም ነበረ። ያው ታውቃላችሁ የቡታጅራ ዩቱበሮች እየተባለ በየቲክታኩ የሚነገርላቸው እንደሆኑ ሁላችንም በደንብ እናውቃለን። እና ደግሞ በአንድ ላይ እንዳይሰበሰብላችሁ ሳያችሁ እንዴት ደስ እንደሚለኝ ዊን አልተገኘም። ሙቪም እንደዛው፣ ቅምጥሌም እንደዛው። ያው ግን ያው በቪዲዮ እንግዲህ ወንድሜ እንኳን ደስ አለህ እያሉ ነበረ። ፍቅርዬም አልተገኘችም። ሶ ሁላቸውም እንኳን ደስ አለ። እንግዲህ ቦታው ላይ ያው ህይወት አይደለ ህይወት አንዳንዴ አንዱ ሲመቸው አንዱ አይመቸውም እና በዛ መልኩ እንግዲህ ያው ግማሾቻቸው አልተገኙም። ብቻ ግን እውነቴን ነው ምላችሁ በአንድ ላይ ሳያቸው እንደ ደስ እንደሚለኝ ማለት ነው። ምክንያቱም በፊት ገና ሲጀምሩ ሰብሰብ ብሎ ጓደኛ ማቾች ግሩፕ ነው የጀመሩ የነበረ ምናምን ጓደኝነታቸው የሌለ ነው። ያው አዲስ አበባ ሲመጡ ነው የተበታተኑት። ከፈለገ ሞት ይለየን እንጂ ሲል ነበረ ብሩክ። ያኔ ካስታወሳችሁ ሲለያዩ ወደ አዲስ አበባ ላቸው ሲመጡ ብቻ ግን እግዚአብሔር አምላክ እንደዚህ ከፍ አድርጓችኋል። ከዚህ በላይ ከፍ አድርጓችሁ በአንድ ላይ ደግሞ ሰብሰብ ብላችሁ ትዳር ይዛችሁ። ትዳር በነገራችሁ ላይ ክብር ነው። ሁላችሁን የሚያስከብራችሁ ትዳራችሁ ነው። ጓደኛ የሚጠይቃችሁ ትዳር ሲኖራችሁ የምሬ ነው። አሁን ናት የሚሉት ወንድማቸው ወይ ደግሞ እንዳጉትም ይዩት ብቻ ግን እሱ ቤት አሁን ሁላቸው የሚሰበሰቡ ትዳር ስላለው ነው። ትዳር ክቡር ነው። ጥሪ ትጠራላችሁ ምናምን ብቻ ሰው የሌለ ከክብር ላይ ክብር ነው የሚሰጣችሁና ለትዳር ያብቃችሁላችሁ አላችሁ። ያው ትዳሩን እየተቀራረባችሁ ነው። ሁላችሁም ካፕል ናችሁ ግን ኖርማል ትዳሩ ላይ ገብታችሁ ደግሞ ነገ ከነገ በኋላ እየተጣራራችሁ የምትገናኙ ያደርጋችሁ የኔ ታችሁ ምኞት ነው። በመቀጠል ቅምጥል ያው እንግዲህ ወንድም አለም እንኳን ደስ አለህ። ደስታዬ ነው። ነገር ግን ጥሩ ስሜት ላይ ስላልሆንኩኝ መምጣት ስላልቻልኩና ስላልተገኘው በጣም ይቅርታ እና ደስ ብሎኛል ብላ እንግዲህ እዛ ቪዲዮ ላይ ገብታለች ማለት ነው። የኔ ወርቅ ስራ ወይኔ ጉዴ እንዴት እንደምታምር እኮ ማርያምን፣ ያለ ሜካፕ ያለ ምናምን ጸጉሯ እንደምታዩት እንደዚህ ሆና በቃ ቢጃማ ለብሳ ምናምን እንደዚህ ብልጭ ያለች ልጅ ነችና ኦማይ ጋድ ባይዘው መታደል እኮ ነው። እንደዚህ ዝም ብሎ በውሃ ብቻ ተጠብ ብላችሁ ጽድት ይፈጣሪ ያለ ብቻ እግዚአብሔር ሲሰራት እንግዲህ ከዚህም ከዛም ቆንጠር አድርጎ ከአንዱም ሳያስቀር የፈጠራት ፍጡር ነችና የኔ እናት ያው ትናንት እንግዲህ ተናግሬ ያለው አይደለ ያኔ ለነገሩ እንትና ያልኩት እኔ ምንድነው ፎቶ ላይ ላትገኝ ትችላለች፣ ግን በኋላ ትመጣ ይሆናል ብያለሁ። ግን በዛ መልኩ ባትመጣም እንግዲህ በቪዲዮም እንደዛ ስላለችው ደስ ብሎኛል። በጣም የምትወደው ወንድሟ ነው፣ ያጎቷ ልጅ ነው ሲጀመር ታውቃላችኋ። እፊ ደግሞ በጣም ምርጥ ልጅ ነው በነገራችሁ ላይ ደስ የሚል የሆነ እንዴት ነው ብቻ ደስ ይላሉ ጀማዎች። እና ደግሞ እግዚአብሔር አምላክ አይለያችሁ፣ ከክፉ ሁሉ ይጠብቃችሁ። ከሰው አይን ገብታችኋል በነገራችሁ ላይ ታውቃላችሁ እንግዲህ እና ደግሞ ማለት ነው በጣም የሳኩት ሀሰን ሰምታችሁታል ሲል አሁንማ ቪዲዮአቸውን ታያላችሁ አለ። በጣም ያስቸግራል አለ ኤፊ ሳምሾናን ይላታል አላለም። ከዛ ደግሞ ኤፊ ሊስማት ስላይታችሁ ሁሎቹም እንደዚህ ጎንበስ ብሎ ልትገቡ ነው እንዴ? ታዲያ ምንድነው ቢስማት ብንሆናችሁ ነው የፈጣሪ ያለ እና እንግዲህ እያብ ሰርፕራይዝ ለማድረግ ከዛ ፍራንክ ተደርጋለች በመሀል። ምክንያቱም ይሰክራል ይህ ምን ይላል እያሉ ነበረ። ከዛ መሀል ላይ እሱ እንዳያችሁት እንግዲህ እንደሰከረው ነው መጥቶ ሰርፕራይዝ። በሰርፕራይዙ ላይ ፍራንክ ማለት ነው ማይረሳ ቀን ብቻ ይሁን። አንዳንዴ ሰርፕራይዝ ስትደረጉ ነገር ሲደረግ ባልታሰበ መልኩ አድርጋችሁ እንደዚህ ትውስታ ያለበት ቀን ወይ ደግሞ የማይረሳ ቀን ማሳለፍ ደስ ይላል እና ኮምፒውተር ደግሞ እንዴት እንዳሳቀኝ። አረ ኮምፒውተር ግን አደገ እኮ እግዚአብሔርን በጣም ምርጥ ልጅ። በቃ እንደው ትልቅ ደረጃ ላይ ደርሰ ለማየት ያብቃኝ የምር ማለት ነው። የሆነ ፕሮግራም ላይ ቀርቦ አይታችሁታል። ያኔ በቃ በጣም እያለቀስኩ የነበረ ማርያምን እና በጣም ብዙ ጊዜ ፌስቡክ ስገባ ያዋለው ያን ድምጽ እናቱ ስለ እናቱ ያወራው፣ እዛ ደግሞ ቲክታክ ላይ ስገባ ያለው ብቻ ባየሁት ቁጥር የሚያስለቅስ ልጅ ነው እና በቃ ከዛ በኋላ ማለት ነው አይምሮ ላይ ሊወጣ አይቻልም። የዚህ ውጤት ደግሞ ማን ነው? ኤፊ ነው ታውቃላችሁ። ከዛ እነ ብሩኬ ሁላቸውም በቃ ጀማው ግን የመጀመሪያው ለዚህ ህይወት ያደረሰው አባቱ መወለድ ቋንቋ ነው። ባይዘው ግዴታ አባት ለመባል ግዴታ የተወለደ አባት ብቻ መሆን የለበትም። ያገዛችሁ ከወደቃችሁበት ያነሳችሁ አባታችሁ ነውና ኤፊ ያው ምርጥ ልጅ ነው የምር እግዚአብሔርን ይመቸው። ማለት እድሜው ትንሽ ነው በነገራችሁ ላይ ታውቃላችሁ። የለምለም ትንሽ ነው ማነች ደግሞ እህታቸው የወለደችው እህታቸው ወልዳለች። በነገራችሁ ላይ እንኳን ደስ አላችሁ፣ እንኳን መብራን ማረቻት።
በጣም ጨዋ ልጅ፣ ደስ የምትል እመቤቴ። በስመ አብ ምንም ነገር በቃ ሶሻል ሚዲያ ላይ ተጠቀማለች፣ ግን ለሆነ ነገር ብላ ያልሆነ ነገር ያላደረገች ልጅ እና የሆነ እንዴት ነው እኔ እንጃ። በጣም ነው ማከብራት እሷ ልጅ እና እንኳንም መብራን ማረች ማለት ፈልጋለሁ በዛው ማለት ነው። እና ብቻ ቅምጥሌ ትናንት እንዳያችኋት እንግዲህ እዚህ ጋር እንደዚህ ሆና አምር ብሎባት ድምቅ ብላ መጣች። ከዛ ደግሞ በሌላኛው በኩል ደግሞ እንዳያችኋት ከዛ ጋር ደግሞ ፏ ብላ ደግሞ እንደገና ጠበቀቻቸውና እኔ ትናንት በጣም አረ ግን ማለት ነው የምር ማለት ነው ቲክታክ ላይ ተሳዳቢዎችም ኑሩ አበሻሻቂዎችም ኑሩ እንዲሁም ደግሞ አቀሳሳሪዎችም ኑሩ። ደግሞ ምንድን ናቸው አንዳንዶች ደግሞ እንትን ምንድን ነው ነገርን ባሽሙር ብታደርጉ ሰዎችም ኑሩ። ብቻ እኔ አንዳንዴ በጣም አናደውኝ፣ አንዳንዶች አሳዝነውኝ፣ ልክ ስክሮል ሳደርግ ደግሞ የሚያስቁኝ ያገኛለሁ። ምን ይላል አንዱ ምን አለች፣ ሊያናድዱ ሊያስቀኑ መጠው በዚህ ውበት ቀንተው ሄዱ ብላ የቅምጥሌን ቪዲዮ ማለት በቪዲዮ ላይ ቆርጣ እሷን ብቻ አድርጋ ሊያስቀኑ መጠው በዚህ ውበት ቀንተው ሄዱ ብላ ፖስት አድርጋለች። እና እውነት ለመናገር አዎ ማለት አንዳንዴ እንዴት ቅድም ያልኳችሁ ለዛ ነው። ራሳችሁን ከማንም ጋር አታወዳድሩ። ራሳችሁን እከሌ ይበልጠኝ ይሆን እከሌ አይበልጠኝ የሚሆን ምናምን ብላችሁ ራሳችሁን ከማንም ጋር አታወዳድሩ በጭራሽ። እናንተ ለራሳችሁ ስፔሻል ናችሁ። ሁሉም ሰው ለራሱ የሆነ እንትን አለው የሆነ ለራሱ እንዴት ነው በራሳችሁ ኮንፊደንስ ካላችሁ ማለት ነው ምንም ማስጠያ ብትሆኑ ቆንጆ ናችሁ። እግዚአብሔርን ዋናው ምንድን ነው በራስ መተማመን። ማንም ብትመጣ አትበልጠኝም፣ ማንም ቢሄድ ማንም ይመጣል ማለት ለምሳሌ ወንድ ቢሄድ ከበደ ቤት አበበ ይመጣል አይደል? የሆነ ቆንጆዬ ወንድ ቢሄድ ሌላ ከሱ የበለጠ ቆንጆ ሸበላ ወንድ ይመጣል ማለት ነው እንጂ ወደ እሱን ታጣው በቃ ነው ቁሜ መቅረቴ ነው አይባልም። ምንም የሚባል ነገር የለም። በራስሽ መተማመን ከሌለሽ ለምን ቆንጆዬ አትሆኝም? ለምን ሞዴልስት አትሆኝም? ማንም ነው የማይፈልግሽ። ግን በራስሽ የተማመንሽ ሴት ከሆንሽ ራስሽ ነገ የት እንደምደርሽ የምታውቂ ከሆነ አንቺ ማነሽ፣ አሁን ያለሽበት ቦታ የት ነው ምንድነው የሚለውን ነገር የምታውቂ ከሆነ ማንንም ጋር ራስሽን አታወዳድሪም። ተግባባን? አሁን ቅምጥሌ ትናንት ኮራ ብላ እንዴት ነው ልጅቱን ስታናግራት የነበረ አይታችኋል አይደል? በቃ ማለት እኔ ግን ማለት ነው እስካሁን ድረስ እያሳቀኛለሁ። ከሰጠሽው ምናምን እንትን ይባል እንደውም ብዙ ጊዜ ከሰጠሽው ሰርጉን እርሽ ነው ምናምን የሚባል እንትን አለ አባባል አለ እና እሱ ነገርም ትዝ አለኝ። ብቻ ከባድ ነው እና ደግሞ ብሩኬ እንዳያችሁት እንግዲህ ያው አሁን ከማገባት ሴት ችግሩ የልጁ እኛ ልጅ አውጥተ ለልጆቹ ስም የወጣችው ታውቃላችሁላችሁና ብቻ ቅምጥሌ ይመችሽ። ሁሌም ነው የምኮራብሽ፣ ሁሌም ነው የምትመችኝ። እኔ አንቺን በመውደዴ እኔ አንቺን በመከተሌ ሁሌም ደስተኛ ነኝ። የምሬን ነው ብላችሁ ምክንያቱም ምንም ነገር ልታደርግ ትችላለች፣ የሚያናድ ነገር የሚያበሳጭ ነገር ልታደርግ ትችላለች። ግን መቼም ቢሆን ከእሷ ጎን መሆኔን አላቆምም፣ እሷን መውደዴን አላቆምም። ምንም ቢፈጠር ማለት ነው። እግዚአብሔርም ምናልባት ሰው ነኝ የሆነ ጊዜ ቪዲዮ ላልሰራ እችላለሁኝ። አሉ በጣም ብዙ ሰዎችም እየተመቹኝ፣ ግን ቪዲዮ መስራት አልችልም። ምናልባት ቪዲዮ መስራት ለማቆምበት ጊዜ ሊመጣ ይችላል። ግን እሷን አልከተልም ማለት አይደለም። እሷን ከማየት አላቆም። የትም ብትሆን የትም ትግባ የትም ትበል ምንም ትሆን ማለት ነው። ነገ እንኳን ልጅ ወልጄ ራሱ ችን ልጅ በደንብ እንደዚህ ስላት ነበር እንደዚህ ሰዓት ነበር እንደዚህ ነው መወዳት ነው ብዬ ለልጆች ራሱ ማስተዋወቃት ይሆናል ማለት ነው። ምክንያቱም ሲመስለኝ ያው ገና እሷ ልጅ ነች፣ እኔ ቀድሚያ ትወልዳለች ይመስለኛል ነው እንግዲህ እንደ እግዚአብሔር ፍቃድና ብቻ አላቅም። ምናልባት ላላገኛትም እችላለሁ፣ ላገኛትም እችላለሁ። ባገኛት ያው ምቾቴ ነው ውስጤ ነው። ግን የሆነ ካላገኘኋት ምናምን ብዬ እሪምቧ ምል ሰው አይደለሁም፣ ወይ ደግሞ ካላገኘሁሽ ምናምን ብዬ ምን አይነት ሰው አይደለሁም። ግን አጋጣሚው አገናኝቶ ነው ወይ ደግሞ የሆነ ነገሮች ተመቻችተው ብንገናኝና ይሄን ጉንጭሽን ባደርገው ደስ ደግሞ ስስመን ማለት እንደዚህ ስትለኝ እንደ ደስ እንደሚለኝ እጇ እኮ እንዴት እንደሚያምር ማለት ነው። እኔ ምለው ቅምጥሌ ስራ ትሰሪያለሽ ማለት እኔ ምላችሁ ግን ከቤት የሆነች ከዳማ ያለች አይመስላችሁም? ማለት በቃ እንደዚህ አሁን እኛ ለምሳሌ እጃችን ስራ ስንሰራና ሳንሰራ እንትን የሚል ነገር አለ እና በቃ ይመቼ ነው ቆንጆ። ለማንኛውም በጣም ነው የምወድሽ። እሺ ይሄን እንዳትረሽ እና ማንም መጣ ማንም ሄደ ቅምጥሌ የሚበልጣትም የሚቀድማትም ሰው ስለሌለ ምንም ኬር አይስጣችሁ። ሌሎቻችሁ ደግሞ አንዳንድ ሌሎችም አላችሁ ያልሆነ ነገር የምትሉ። አንዳንዴ ግን ቅናት ጉድ ነው። ቅናት ሚስቴን አንቆ ገድላት አሉ። ሲጥ ያርጋት መድኃኒዓለም። በቃ ወዳችኋለሁ። በድጋሚ እመጣለሁ። ዛሬ 15 ቪዲዮ ብለቀው ብላችሁ